ይህንን ቪዲዮ በእርግጠኝነት በስደት ዓለም ያላችሁ በመዳን ቤት ያላችሁ እስከ መጨረሻው ድረስ ካዳመጣችሁት ብዙ ነገር ታተርፉበታላችሁ። አድምጣችሁ ግን እኛ ላይ ከመፍረድ ይልቅ ለእናንተ የሚጠቅማችሁን ነገር እንድትወስዱ ነው ዛሬ ይህንን ቪዲዮ የሰራውላችሁ። በእኛ የሆነ ሆኖ ግን በሌላ ሰው ደግሞ ማስተማሪያ ከሆነ በሚል ነው አንድ ሰው ወይ ሁለት ሰው ይህንን ነገር ሰምቶ ቢለወጥ በሚል ነው ማለት ነው ቪዲዮ ይዤላችሁ የመጣሁት። ቪዲዮን ስትጀምሩ በላይክ ጀምሩ። ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ መሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ተርፍርፍ በል እያልኩኝ እንግዲህ ዛሬ 4 ቀን በፊት የገጠመኝን ነገር ነው የምነግራችሁ ማለት ነው። በጣም ብዙ ነገር ነው የተፈጠረው። እኛ ቤት የተፈጠረው ነገር እጅግ በጣም አስደንጋጭ ነበር በሰዓቱ። ብዙ ነገር ያላሰባችሁትና ያላቀዳችሁት ነገር ሲፈጠር በጣም ያስደነግጣል። እስከዛሬ ድረስ ሞር በጣም ነው የተረበሽኩት ማለት ነው። ምክንያቱም አንዲት አብራን የምትሰራ ጓደኛችን ለረጅም ጊዜ አብረን ሰርተናል። ብዙ ነገር እና ግሩፕ ከፍተን ራሱ ብዙ ነገር እናደርግ ነበር፣ ብዙ ነገር እናውራ ነበር። ዛሬ ግን የተፈጠረው ነገር ሁላችንም ለያይቶናል ማለት ነው። ምንድነው የተፈጠረው? እንግዲህ ሁልጊዜ እኛ ቤት የአርብ ቀን ስብሰባ አለ። ስብሰባ ሁሉም ፋሚሊ ይሰበሰባል። እኛም እንግዲህ እዚያ እንሄዳለን። በሄድንበት እንግዲህ አንዷ ተንኮለኛ ሴትዮ ይሄ ህፃናት የሚጠበቅበትን ካሜራ መቼም ሁላችሁም ታውቃላችሁ ብዬ አስባለሁ። ራሱ ይሽከረከራል፣ ራሱ ይዞራል። እኛ በጭራሽ በማናውቅበት ሁኔታ እንግዲህ ሰራተኛዋ ገና አዲስ ነበረች፣ ኮንትራት ነበረች። ከኛ ጋር ስትቀላቀል ደግሞ ሌላ ነገር ታስብብኛለች፣ ሌላ ነገር ታስባለች፣ ማለትም ትጣፋለች፣ ይመክሯታል ምናምን በሚል ሁኔታ እንግዲህ እሷን ለመቆጣጠር እና እሷን ለመጠበቅ ይመስለኛል ያን ነገር ያደረገችው። እኛ በጣም ምንም ከነገር የማልቆጣን ነው፣ ልብም አላልንም። ምክንያቱም እንደዚህ አይነት ነገር ብላችሁ አታስቡም፣ አድርገው አያውቁም። ረጅም ጊዜ ነው እንደዚህ ቤት ስንሰራ ማለት ነው። እንደዚህ አይነት ነገር እስከ ዛሬ ድረስ ተደርጎ አይታወቅም። እና ይቺ ግን ሴትይቱ ልጅቱ እናቷ ቤት በጣም አደገኛ ናቸው። ሁሉም እንደዚህ ያደርጋሉ ማለት በጣም ነው ሰራተኛቸው ላይ ፎከስ የሚያደርጉት። በጣም ቁጥጥር ይበዛል። እሷም እናቷ ቤት የሚደረገውን ነገር እያየች ነው የምታደርገው ሰራተኛዋ ላይ ማለት ነው እንጂ ከእኛ አሰሪዎች በኩል በጣም ጥሩ ናቸው ሁሉ ማለት ነው። ከዚያ ይሄንን ህፃናት የሚጠበቅበትን ካሜራ እዚህ እኛ የምናወራበት ኩሽና እንግዲህ በማናይበት መልኩ አስቀምጣ ደብቃ እኛ ያወራነውን ነገር በሙሉ እንዳለ እኛ የምናወራው እዚያ እሷ ጋር ነው። እንግዲህ እኔ በጣም ነው የተገረምኩት። እንደዚህ አይነት ነገር ይኖራልን ብዬም አላሰብኩም። እርግጥ ነው ከዚህ በፊት አውቃለሁ፣ ግን በጣም ረጅም ጊዜ ሆኖታል ያንን ነገር ካየሁት። እንደዚህም ደግሞ ብላችሁም አታስቡም። ተደርጎ የማይታወቅ ስለሆነ ሰዎቹም በጣም ጨዋ ስለሆኑ ሰራተኛ ላይም እንደዚህ አይነት ነገር አይደሉም። በአጠቃላይ እኔ ከኔ በኩል ማለትም ያችኛዋ እንግዲህ ከሰውየው ማለት እኔ አሁን የምሰራበት የሰውየው ሚስት ናት እሷ ማለት ነው። የሰውየው ቤተሰቦች በአጠቃላይ እንደዚህ አይነት ተንኮል ምናምን ነገር ጭራሽ የላችሁም። ያቺ ግን በእናቷ በኩል በጣም አደገኛ ናቸው ሁሉም ማለት ነው። እና እሷ የምታደርገውን ነገር በሙሉ ነው ቤት ውስጥ እሷ ራሱ የምታደርገው። እና ከዛም በኋላ ያንን ነገር አድርጋ ምንድነው እዚያ የምናወራውን ነገር ስናወራ በወሬ መካከል ልጆቹ በጣም እየመጡ ይረብሻሉ። ከዛም በኋላ በአማርኛ ስድብ፣ ከዛም በኋላ ምንድነው እንደዚህ ምን ማለት ነው? ያኔ ልጆቹ ደግሞ አሁን እዚህ ያሉት አንድ ነገር ሲደጋገምባቸው በጣም ነው የሚችሉት ማለት ነው። የገጠማችሁ መቼም ገጥሟቸዋል። እኔ አሁን አንድ ነገር ካልኳቸው ልጆቹ ካፌ ቅልብ አድርገው ነው ወዲያው ነው የሚለምዱት ማለት ነው። ነገ ተነጎዲ አይሉም። እና ልክ የሆነ ነገር ስትላቸው እዚያ ሄዱና ይጠይቃሉ የተፈጠረውን ነገር። ያን ሴትይቷ በጣም በቀላል ሁኔታ ያን ነገር ታስተረጉማለች። ስድብ እንደሆነ ደረሰችበት። በጣም በቃ ምን ልበላችሁ፣ ቤት ውስጥ በቃ በጣም ብጥብጥ ተፈጠረ። ሰውየው ለምን እንደዚህ ለምን ሴትዮዋ በቃ ኧረ ምንም ማለት አይደለም ቃላላ አድርገው ይሄ እኮ ኖርማል ነው ምን ብትለው ጭራሽ ሊረጋጋ አልቻለም ማለት ነው። ከዛም በኋላ ለምንድን ነው እንደውም በቃ አልፈልጋትም አባሬት ምናምን ነገር አለ ሴትዮዋን። ምንድን ነው ለምን አባረራታለሁ? አንደኛ ልጅቷ በጣም ጎበዝ ናት፣ በስራ በጣም ይወዷታል። ምግብ ስትሰራ በጣም በቃ የሌለ በጣም ጎበዝ ናት። ነገር ግን ሰውየው ምን አለ፣ ልጄን ካልወደደችልኝ እኔን ስራውን ብትሰራ ራሱ ጥቅም የለውም። ልጄ እንደዚህ የምትሳደብ ከሆነ እኔ በሌለሁበት ገና ምን እንደምታረጋት ምን አውቃለሁ፣ ስለዚህ አልፈልጋትም ብሎ በጣም በጥሩ ሁኔታ በጣም ቆንጆ ደሞዝ ነበር የሚከፍሏት። ደስተኛ ነበረች።
ነገር ግን አንዳንድ ጊዜ ከተለያየ ሰው ጋር ስትቀላቀሉን ያሁን ሁሌ ነው የምሰድባቸው ልጆችም ማለት ነው። እንደውም በቃ በአረብኛ ሰድቢያቸው በቃ ስለማይናደዱ ምንም ነገር ስለማላይባቸው በአማርኛ ስለሰድባቸው ግን ምን ማለት ነው? እንዴት ነው? ምን እያልሺ ነው? ተጽዕኖ ይፈጥርባቸዋል። እኔ ደግሞ ተጽዕኖ እንዲፈጥርባቸው ነው የምፈልገው። ስለዚህ ሰድባቸዋለሁ። በጣም ሲያቃጥሏችሁም ብዙ ነገር ያስደርጋል አይደለም? ስድብ ማለት ነው። የእነሱ ልጆች ምን ያህል እንደሚያናድዱ የሚያውቀው ያውቀዋል። ምን ያህል እንደሚያንገበግቡ ማለት ነው። ስድብ እኮ በጣም ተራ ነገር እኮ ነው። እና ይሄን እንግዲህ ከአንዳንድ ሰው ጋር ስትቀላቀሉ ስትሰዳደቡ የተለያዩ ነገር ከሰው ትኮራረጃላችሁ። ይሄን ነገር በመኮረጅ ነበር እሷ እንዲህ ያደረገችው። እንደዚህ አይነት ሰው አልነበረችም። በጣም ብዙ ነገር ተፈጠረ። እሷም ተባረረች ከስራ። እኛም በቃ በጣም ተደናገጥን። እውነቴን ነው የምላችሁ። በጊዜው በቃ የተፈጠረውን ነገር ምን ብዬ ልንገራችሁ? እንደ ትልቅ ነገር አገር ይያዝ አገር ይጨበጥ ተባለ። በቃ ሆሆታው ግርግርታው ልነግራችሁ አልችልም። ሞር እስካሁን ድረስ ተጽዕኖ ፈጥሮብኛል ብላችሁስ ማለት ነው። እንደገና ደግሞ በውጭ ራሱ ወረቀት የሌላቸው ምናምን ነበሩ። ይሄ ነገር በቃ ፖሊስ ቢጠራስ ምናምን ደሞዝም ያልተቀበሉ ስንትና ስንት ነገር ምን ልበላችሁ፣ በተራ ነገር ማለት ነው። በጣም በትንሽና በተራ ነገር በማይለጠፍ ነገር ግን ስተት ትክክል ነው ማለት ሳይሆን ስትናደዱ ብዙ ነገር ታረጋላችሁ። እና ጓደኞች የምልላችሁ ነው። በዚሁ አጋጣሚ ምናልባት ደግሞ እናንተ ጋም ልጅ ኖሮ የምትሳደቡ ብዙ ሰው አለ የሚሳደብን አሁን እንድማቃታለች ሁሌ ዲቃላ የማንንም ዲቃላ እንደው ምን ስቃይ ነው። ሁሌ በቃ ዲቃላ እያለች ትሰድባቸዋለች። ልጆቹ ዲቃላ ያን እነሱ ራሱ ዲቃላ እያሉ እሷን እስከ መሳደብ ድረስ ደርሰዋል። ልጆቹ በጣም ትንሾች ናቸው። የምትናገራቸው ነገር ሙሉ ያውቃሉ። ተደጋጋሚ ስለምትላቸው እነሱም እንደዚያ ማለት ጀምረዋል። እና የተፈጠረውን ነገር በሙሉ እንደ አዲስ ሳስበው በጣም ነው የሚከፋኝ። በቃ ከምነግራችሁ በላይ ማለት ነው። እና ይህንን ቪዲዮ ከምንም በላይ ይዤላችሁ የመጣሁት ምክንያት ምንድን ነው? አይሰሙኝም ብላችሁ እባካችሁ እንደዚህ አትሳደቡ። አንደኛ ባይሰሟችሁ እንኳን ነገር ባይሏችሁ እንኳን ልብ ባይሰጧችሁ እንኳን ራሳችንን መልሰን መሳደብ እኮ ነው። በአማርኛ እነሱ በማይሰሙ ቋንቋ መሳደብ ጥቅሙ ምንድን ነው? ምንም ጥቅም አለው ብዬ አላስብም። እና ራሳችንን እየተሳደብን ነው። እንደዚህ ደግሞ እንደ ጉዳይ ብለው የሚይዙ ሲሪየስ የሆኑ ሰዎች ደግሞ ከዚህ የሚከፋ ነገር ሊያደርሱ ይችላሉ። እና ጥንቃቄ አድርጉ። ትምህርት ይሆናችሁ ብዬ ነው ማለት ነው። እያንዳንዷን የምትናገሯትን ነገር እነሱ ንቀው ካልተዉ በስተቀረ የምታውቁት ነገር ነው። ቴክኖሎጂው የት እንደደረሰ እኛ ነን እዚህ ያለንበት ቁጭ አልነው እንጂ እነሱ ሄደዋል ማለት ነው። ስለዚህ ጓደኞች ለሌሎቻችሁ ትምህርት ይሆናችሁ ብዬ ነው። ከዚህ በኋላ በማያገባን ነገር ጣልቃ መግባት አስፈላጊ አይመስለኝም። ሁላችንም የመጣነው ለስራ ነው። ስራችንን ሰርተን በሰላም ወደ ሀገራችን ፈጣሪ ይመልሰን። የሚገርማችሁ ነገር ከዚያ ቀን ወዲህ ሴትዮዋ በአማርኛ ስልክ እንኳን ሳወራ ማለት ነው ሪከርድ እንኳን ሳድርግ ከስር ነው የምትሄደው። እኔ ራሱ እንዴት እንደተሳቀቅኩ ልነግራችሁ አልችልም። እና ብቻ የአንዳንድ ሰው ቤተሰብ ያው ከትውልድ ነው ከስር ነው ከእናት ከቤተሰብ ነው የሚጀምረው። እና ያቺ በቃ የሰውየው ሚስት ናት ዋናዋ ይህንን ሁሉ ተንኮል የሰራችብን። የእሷ ቤተሰቦቿ በአጠቃላይ እንደዚህ ናቸው፣ ለሰራተኛ እሳት ናቸው። የኔ ሴትዮዋ ቤተሰቦች ደግሞ በጣም በቃ እንዴት ብዬ ልንገራችሁ፣ በጣም መልካም ሰዎች ናቸው። በጣም ፈጣሪን የሚፈሩ ሰዎች ናቸው። እና ይህች ሴትዮ ግን በመሀል ገብታ እኛ ራሱ እንደ ልባችን እንዳናወራ እንደ ልባችን እንዳንሆን ነገርኳቸው። የኔን ሴትዮ እንኳን እስከ መቀየር ድረስ ደርሳለች ማለት ነው። የፍቅር መቀስ። አንዳንድ ሰው መቀስ የሆነ ሰው አለ። በቃ መቀስ ምንም በማያገባው ነገር ጥልቅ ብሎ እዚያም ይመለከተኛል የሚልና የራሱን ሰራተኛ መቆጣጠር መብቷ ነው። ግን ሌላችሁ እንደዚህ አወሩ እንደዚህ አደረጉ እያለች አስቡት እንግዲህ። ፍርዱን ለእናንተ ትቻለሁ። እኔ ምንም ልል አልችልም ማለት ነው። ግን በጣም በቃ እኔ እውነቴን ነው የምላችሁ። አሁን ራሱ እያወራሁ እያለ በጣም ብዙ ነገር እያሰብኩ ነው ያለው። ዙሪያ እስከማየት ደርሻለሁ። እና ምን አይነት ተንኮለኛ እዚህ ሀገር ደግሞ ታውቃላችሁ። አንዷ ያደረገችውን አንዷ ማድረግ ትወዳለች። አንዷ ያደረገችውን እርስ በርሳቸው እያወሩ ነው የሚያደርጉት ራሱና አንድ መጥፎ ሰው ካለው ሁሉንም የመቀየር ኃይል አለው። ብቻ ፈጣሪ ከእንደዚህ አይነት ነገር ይሰውረን። እኛም ግን አፋችንን መጠበቅ አለብን ብዬ ነው ማስበው። እንደውም ከተሳደብን በራሳቸው ቋንቋ እንስደባቸው። ከዚህ በኋላ ጎበዝ በራሳቸው ቋንቋ። እኔ ከዚህ በኋላ በአማርኛ አልሳደብም እስከ ማለት ድረስ ደርሻለሁ ማለት ነው። እንግዲህ በፊት በጣም ሲያናድዱኝ ሁል ጊዜ በቃ አረበኛ ስድብ የተባለ ጨረስኩ። በቃ በሁሉም ሰደብኳቸው። በቃ ልብ ያልደረሰም ተቃጠልኩኝ። ስለዚህ በአማርኛ መሳደብ ጀመርኩኝ እና ምንድን ነው ምን ማለት ነው? ከሌላ ቦታ ሄደው ራሱ ሌላ ሰራተኛ እስከ መጠየቅ ደርሰዋል። እኛ ቤት ያሉ ልጆች ማለት ነው። ግን አይነግሯቸውም እንጂ እነሱ
የኔ ሴትዮ ደግሞ እንደዚህ እንደሌሎቹ ሰዎች እንደዚህ ያደርጋለሁ እንደዚህ ክፋትና ሸር የምታስብ ሴት አይደለችም እስካሁን ድረስ። ፈጣሪ ይመስገን፣ ፈጣሪ ጠብቆኛል። ይህም ነገር መፈጠሩ ለእኔም ትልቅ ትምህርት ነው የሰጠኝ። እናንተም ትምህርት ይሆናችሁ። ከዚህ በኋላ እባካችሁን ተጠንቀቁ። አንደኛ ቢሰሟችሁ ባይሰሟችሁ ራሱ ምንድነው ትርጉሙ? በአማርኛ ተሳድባችሁ እነሱ ለማይሰሟችሁ ነገር ጥቅሙ ምንድን ነው? እኔ የተረዳሁት ነገር ይህ ነው። እስከዛሬ ድረስ እነሱ መሳደብ የራሱ ምንድን ነው የተጠቀምኩት? ዝም ብዬ እኮ ነው። እንደው በቃ እንደው ግራ የገባው እርጉዝ ያገባል እንደሚባለው ተረት ማለት ነው። እርጉዝማ ቢያገባ ምን ችግር አለው? ትወልዳለች፣ ልጁም ያድጋል፣ ይጠቅማል። ለሀገርም ለሁሉም ነገር ጥቅም ነው። ግን እኛ ግራ ሲገባ ምን እናደርግ ታዲያ? ችግር ሲለ አንስቸማ በጥፊ ቦለውላችሁ እኮ ደስ ይለኛል። የእውነት በጥፊ ብዬ ማሌሽ ብላቸው ደስ ነው የሚለኝ ስለ እውነት። ግን መቼስ ምን ታደርጉታላችሁ? የምታውቁት ነገር ነው ሁሉም። እና ቤተሰቦቼ ለማንኛውም ትምህርት የሆናችሁ ብዬ ነው ይህንን ቪዲዮ ሼር እያደረጋችሁ ላልሰሙ አሰሙልኝ ማለት ነው። ስንት አለ በየቤቱ እየተቃጣል እንደዚህ በአማርኛ ቋንቋ ሲሳደብ የሚውል። እነኛ ሰዎች የዋህና ገራገር ሆኖ ዝም ቢሉ ነገ ደግሞ ሰይጣን የላከው ሰይጣን የሆነ ሰው ይመጣና በህይወታቸው ትልቅ ችግር ከመፈጠሩ በፊት ካሁኑ እንደኔ ትምህርት ይውሰዱ ማለት ነው። እኔ ለረጅም ጊዜ ያሳረገው ቆይቼ ግን በሌላ ሰው ተምሬያለሁኝ። ከዚህ በኋላ አላደርገውም። እናንተም ከዚህ ድርጊታችሁ ተቆጠቡ። እኛን ያየ ይቀጣ ነው ባጭሩ ልላችሁ የመጣሁት ዛሬ ማለት ነው። ስለዚህ ቤተሰቦች ይህንን ቪዲዮ አደራችሁን ላልሰማ ማሰማታችሁን እንዳትዘናጉ። ምክንያቱም አንድ ሰው እንኳን ልብ ማለት አለበት፣ የሚያደርገውን ነገር ማወቅ አለበት። የዋህ መሆን አለማወቅ ከተጠያቂነት አያድንምና በዚህ ቪዲዮ እንግዲህ የአንድ ሰው ህይወት እንኳን ብታደግ ብዬ ነው የመጣሁት። እንግዲህ ያው ይህንን ይመስላል የዛሬው ቪዲዮ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አምላክ ሀገራችንን ሰላም ያድርግልን። ቻው